የሀገር በቀል ዕውቀቶች ላይ የሚከናወኑ ተግባራትን ውጤታማነት እንዲረጋገጥ በትኩረት እየሰራ መሆኑን የደብረ ብርሃን ዩኒቨርሲቲ አስታወቀ። በሀገር በቀል ዕውቀቶች ላይ ሳይንሳዊ እሴት መጨመር ለሀገር ዘላቂ እድገት ጉልህ ሚና ይጫወታልም ብለዋል ዩኒቨርሲቲው። ሀገር በቀል ዕውቀቶች ላይ የሚሰሩ ተግባራትን አስመልክቶ ከባለድርሻ አካላት ጋር በደብረ ብርሃን ዩኒቨርሲቲ ውይይት ተካሂዷል። ደጀኔ በቀለ ዝርዝር አለው። ሀገር በቀል ዕውቀቶችን በሳይንሳዊ መንገድ ለማሳደግ እየተከናወኑ ያሉ ተግባራትን ማጠናከር ቀጣይነት ያለው ሀገራዊ እድገትን ለማስመዝገብ ጉልህ ሚና ይጫወታል። የደብረ ብርሃን ዩኒቨርሲቲ ፕሬዝዳንት ዶክተር ንጉሱ ታደሰ በሀገር በቀል ዕውቀቶች ላይ ሳይንሳዊ እሴትን መጨመር ዩኒቨርሲቲው ከሚያከናውናቸው ቁልፍ ተግባራት መካከል አንዱ መሆኑን ገልጸዋል። እንደ ሀገርም ያለው አቅጣጫ ካለው ዕውቀት ተነስተን ሌላ ዕውቀት እንፈልግ፣ ሀገር በቀል ዕውቀት ላይ እናተኩር ተብሎ የተባለው ነገር የማናቃቸው አባቶቻችን እናቶቻችን የሚያውቁት መዓት መድኃኒቶች አሉ አካባቢያችን ላይ ያለ። ይሄን ነው ማልማት ያለብን። ያ የነሱ ያለበት ደረጃ ሳይንሳዊ ዕውቀት ብንጨምርበት እያደገ ሄዶ ለህብረተሰቡም ይጠቅማል፣ ሳይንሳዊ ሂደት ውስጥም ይገባል። ነገ ለኢትዮጵያ ብቻ ሳይሆን ለዓለምም የሚጠቅም መድኃኒት ሊሆን ይችላል። ዩኒቨርሲቲው ሀገር በቀል ዕውቀቶችን ተጠቅሞ ከሚያከናውናቸው የምርምር ተግባራት መካከል የአንኮበር መድኃኒታዊ እጽዋት ቅመማና ክብካቤ ማዕከል አንዱ ነው። በማዕከሉ እየተከናወኑ ያሉ የምርምር ስራዎች ልዩ ልዩ የሙከራ ደረጃዎችን እንዳለፉ የማዕከሉ ዳይሬክተር ዶክተር አማራ አያሌው አብራርተዋል። ሌላው የክሊኒካል ትሪያል ቅድም ፕሬዘንቴሽን ላይ እንዳያችሁት ከስንት ዓመት ይፈጃል? እስከ 16 ዓመት ፕሮስፔክቲቭ ስቴዲ ነው የመጀመሪያ እንትን ያደረግነው። ዳይሬክት ትራዲሽናል ሂለር ይዘን አልጀመርንም። ኤክስትራክት አደረግን፣ የመፈወስ አቅም ያለውን ለየን፣ ቀጥለን ወደ ማይክሮቦች ሙከራ፣ አይጥ ሙከራ፣ ጥንቸል ሙከራ እንደዛ ተብሎ ነው ከዛ በኋላ አሁን በሰው የሄደው። ያመቼ ነው የተጀመረው? 2008 ነው ፕሮፖዛል እንዳያችሁት። ከ2008 እስከ 2014 ስንት ነው? 6 ዓመት ፌዝ 1 ክሊኒካል ትራያል ነው የሚለው። እኛም አሁን ፌዝ 1 ላይ የሴፍቲ ፕሮፖዛል ጽፈን በኢትዮጵያ መድኃኒት እና ምግብ ቁጥጥር ባለስልጣን ፕሮፖዛሉ ገብቶ በእነሱ እየተገመገመ ይገኛል። በሀገር በቀል ዕውቀቶች ላይ ተመርኩዞ ሀገራዊ እድገትን ማፋጠን እንደሚቻልም የተለያዩ ሀገራትን ተሞክሮ አንስተዋል። ሀገር በቀል ዕውቀትን ሳይንሳዊ መንገድ ዓለም አቀፍ የአሰራር ሁኔታዎችን ተከትለን አዘምነ ነው በሰፊው ከሰራን ከተገኘን ልክ ቻይናም ህንድም ሌሎችም ሀገሮች ይህን ስራ የሚሰሩ እንዳዘመኑትና እንደሚጠቀሙት ሁሉ እኛም የማድረግ ብቃቱ አለን። በዩኒቨርሲቲው የጥናትና ምርምር ማህበረሰብ አገልግሎት ምክትል ፕሬዝዳንት ዶክተር አዝመራው አየሁ ተግባራቱ ውጤታማ እንዲሆኑ በልዩ ትኩረት ይሰራል ብለዋል። አሁን ላይ ያለን ማቆያ ነው። የለየናቸውን እጽዋቶች መድኃኒትነት ያላቸው እጽዋቶች ማቆያ ነው ያለን እንጂ ደረጃውን የጠበቀ ትልቅ ቦታኒካል ጋርደን የለንም። ስለዚህ ያለ መስራት ፕሮፖዛሎች ተዘጋጅተዋል፣ ፕሮጀክቶች። ስለዚህ እሱን አዳብረን በቀጣይ ከባህላዊ መድኃኒት ታዋቂዎቹ እየተማር እሴት ጨምረንበት ሳይንሱ ጋር አገናኝተነው ለሀገር በሚበቃ መልኩ ነው እየተማርንም ማስተማርም አለና እሱን ዘርፍ አጠናክረን እንቀጥላለን። ማዕከሉ ወደ ሀገር በቀል የእውቀትና የብዝሃ ህይወት ማዕከልነት የተሸጋገረ ሲሆን ይህም የሀገሪቱን ቀጣይነት ያለው ፈጣን እድገት ለማስመዝገብና የህዝብን ተጠቃሚነት ለማረጋገጥ ያስችላል ተብሏል።